ሰላም ሰላም ቤተሰብ እንደምናችሁ። በዛሬው ቶፒክ ደግሞ የምናየው ምንድን ነው? ሬዚስታንስን የምናየው። ባለፈው ቪዲዮ ምን አይተናል? ሰፖርት ወይም ደግሞ ዲማንድ በደንብ አይተናል። ያላያችሁ ካላችሁ ገብታችሁ ተመልከቱት። በዛሬ ደግሞ ምን እናያለን? ስለ ሬዚስታንስ በደንብ አድርገን ትንሽ ሰፋ አድርገን እናየዋለን ማለት ነው። ወደ ኤግዛምፕል ከመግባታችን በፊት ሬዚስታንስ ኮንሰፕቱ ምንድን ነው? ስለ ሰፖርት ስናወራ ባለፈው ቪዲዮ ላይ አንድ ፕራይስ መጥቶ እንደዚህ በሚሆንበት ሰዓት ላይ እዚህ ጋር ከፍተኛ የሆነ ግዢ አለ። ሶ ፕራይስ ወደ ታች እንደዚህ ሰብሮ ሊወጣ አይችልም ብያችሁ ነበር አይደል? እንደዚህ ሊሆን አይችልም። ምክንያቱም አክቹሊ ፕራይስ ላይ ማርኬት ላይ ሊሆን አይችልም የሚባል ነገር የለም። ግን ፕራይስ ይሄንን አልፎ መሄድ አይችልም፣ ይከብደዋል። ቢወጣም ትንሽ ነው፣ ማኒፑሌት ነው ማድረግ ነው እንጂ በጣም ሲግኒፊካንት የሆነ ሙቭ አይሄድም። እና በዛሬው ቪዲዮ ነው የምናየው ምንድን ነው? ስለ ሬዚስታንስ ነው። እንዳልኳችሁ ኮንሰፕቱ ከላይ ይሄው እዚህ ጋር አስቀምጬላችኋለሁ። በአጭሩ ፕራይስ ይመጣና ከታች እንደዚህ መጥቶ ሪጀክት በሚደረግበት ሰዓት ላይ ይሄኛውን ሌቭል እንለዋለን ሬዚስታንስ ሌቭል እንለዋለን ማለት ነው። ምክንያቱም እዚህ ጋር ለምንድን ነው ሪጀክት የሚሆነው ብለን ስንጠይቅ እዚህ ጋር ከፍተኛ የሆነ ሽያጭ አለ። ግዢውና ሽያጩ አልተመጣጠንም። ምክንያቱም የሚሸጠው ሰው በጣም ብዙ ነው፣ የሚገዛው ሰው ትንሽ ነው። እንደዛ ሲሆን ፕራይስ የሚወርደው አይደለ? ሻጭ በጣም 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 ብዙ ነው እዚህ ጋር። ምክንያቱም ትላልቅ ቮሊዩም ሴል ይባላል። ባይ የሚባለው ትናንሽ በጣም እንትኖች ቮሊዩም ናቸው። ይህንን ሰብረው መውጣት አይችሉም። ምናልባት ኢንስቲትዩሽኖች ማኒፑሌት ለማድረግ እንዳልኳችሁ ትንሽ ወጣ አድርገው ሊኩዲቲ ብቻ ለማግኘት ሊወጡ ይችላሉ። ግን ይህንን ቦታ ሰብረው ሊትራሊ መሄድ አይችሉም፣ ይከብዳቸዋል። ግን ከፍተኛ የሆነ ሽያጭ አለ እዚህ ጋር። ይህንን ካየን ኮንሰፕቱን ወደ ኤግዛምፕል ገብተን ደግሞ አንዳንድ ነገሮች እኔ ይኸው እዚህ ጋር ሳንርቅ ኤግዛምፕል አለ። አንድ ኤግዛምፕል ስንት ጊዜ ሪጀክት ተደርጓል? እዚህ ጋር አንድ፣ እዚህ ጋር ሁለት፣ ሶስት፣ ወደ አራት ቦታ ሪጀክት ተደርጓል አይደለ? እዚህ ጋር ባለፈው ቪዲዮ ላይ እንዳልኳችሁ ሪጀክት የሚደረግበትን ቦታ ካወቅን እና ታርጌት የምናደርገውን ቦታ ካየን ፕራይስ ወደዛ መሄድ ከሆነ ለእኛ ኢንትሪ እና ኤግዚት ሞዴል በጣም 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 ቀላል ነው። እዚህ ጋር ለምሳሌ ሪጀክት እንደሚሆን እናውቃለን አይደል? ምክንያቱም ብዙ ጊዜ ሪጀክት ተደርጓል። ሶ ታርጌት የምናደርገውን ቦታ ካወቅን ለእኛ በጣም ቀላል ነው። ለምሳሌ ታርጌት የምናደርጋቸውን ቦታዎች በቀላሉ አሁን እዚህ ጋር ፊል ያልተደረገ ነገር እንፈልጋለን። ለምሳሌ ፌር ቫሊዩ ጋፕ፣ ኢንቨርዥን ፌር ቫሊዩ ጋፕ፣ ብቻ ብዙ ነገሮች እንፈልጋለን። ኦርደር ብሎክ ሊሆን ይችላል፣ ጋፕ ሊሆን ይችላል። እነሱ ነገሮች ታርጌት ማድረግ እንችላለን፣ ወይም ደግሞ ፊብ መጠቀም እንችላለን። ለምሳሌ አሁን እኔ ሊኩዊዲቲዎቹን እንፈልግ እስኪ አንድ ላይ። እዚህ ጋር ለምሳሌ ፌል ያልተደረገ ምን አለ? ትልቅ የሆነ ፌር ቫሊዩ ጋፕ አለ። እሺ ይኸው እንደምታዩት እዚህ ጋር ማርክ አድርገናል። አክቹሊ በጣም ትልቅ ሙቭ ነው። ከዚህ ጋር 340 ፒፕስ ማለት ጂቢፒ ዩኤስዲ ላይ አክቹሊ ስዊንግ ነው። ይሄ ዴይ ትሬድ ምናምን አይሆንም። እዛችሁ ከፈለገን ደግሞ እዚህ ጋር ፌር ቫሊዩ ጋፕ አለች፣ ስዊንግ ሎ አለ። ለምሳሌ እዚህ ጋር ስዊንግ ሎ አለ። እነዚህ ሁለተኛ ስዊንግ ሎ እና ፌር ቫሊዩ ጋፕ። አሁን እዚህ ጋር ብንገባ ታርጌት ማድረግ የምንችላቸው ብዙ ቦታዎች አሉ። አንድ፣ ሁለት፣ ሶስት፣ አራተኛ ደግሞ እንዳልኳችሁ ይሄን ቦታ ታርጌት ማድረግ እንችላለን ማለት ነው። ለምሳሌ አሁን እዚህ ጋር አሁን በትላልቅ ቮሊዩም ብንገባ
ፓርሻል እየወሰደን እንወጣለን ማለት ነው። እዚህ ጋር ሲመጣ የተወሰነ ፓርሻል እንወስዳለን፣ ከዛ በኋላ እዚህ ጋር ሙሉ ፖዚሽኑን እንዘገዋለን ማለት ነው። እንደምታዩት ሶስቱን ከነካ በኋላ ፓርሻል ከወሰድን በኋላ ኦብቪየስሊ አልተመለሰም። ስቶፕ ሎስ ወይም በብሬክ ኢቭን የሚያስወጣን ማለት ነው። ግን እንደምታዩት ፎር ሃወር ላይ አድርጌ ላሳያችሁ። ፕራይስ ግን መጥቶ በደንብ አድርጎ ፊል አድርጎታል። ይህንን ቦታ የተወሰነ እዚች ጋር ማኒፕሌት ተደርጋለች ፕራይሷ ቢሆንም ግን ይህን ቦታ መጥቶ ፊል አድርጎታል። ምክንያቱም ትልቅ የሆነ ፌር ቫሊዩ ጋፕ ነው፣ ፊል መደረግም አለበት። ፊል አድርጎታል ማለት ነው። ሌላ ኤግዛምፕል እንመልከት ደግሞ ለምሳሌ ወደ ዋን ሀወር እንወረድና ባለፉት ትሬድ ያደረኩትን ለምሳሌ ትሬድ ላሳያችሁ። እዚህ ጋር እንደምታዩት ሪጀክሽን አለ፣ ወረደ። ይሄኛው ፊልም መደረግ አለበት ብያቸዋለሁ ቅድም። ፌር ቫሊዩ ጋፕ እዛ ጋር ቅድም ያሳየኋችሁ አልነካውም አይደለ? መጣ ድጋሚ እዚች ቦታ ላይ ሪጀክት እንደሚያደርግ ኦብቪየስሊ የታወቀ ነው። ምክንያቱም እዚህ ጋር የተመለሰው ለምንድን ነው? ፌር ቫሊዩ ጋፕ ነበረች ፊል ለማድረግ ነው። ግን እዚህ ጋር ተጨማሪ ፌር ቫሊዩ ጋፕ ነበር፣ ሊመጣ ይችላል። ስለዚህ ኮንፈርም ማድረግ ነበረብን አይደል? መጣ ሪጀክሽን መሆኑን የምናየው ምንድን ነው? እዚህ ጋር ማርኬት ስትራክቸር ሽፍት ሲፈጥርልን ነው። መጣ ሪጀክት ተደረገ፣ የተወሰነ ኮንሶሊዴት አድርጎ ወረደ። እዚህ ጋር ምን አገኘን? ማርኬት ስትራክቸር ሽፍት እዚህ ጋር አገኘን ማለት ነው። ከዛ የምንጠብቀው ምንድን ነው? እዚህ ጋር ፌር ቫሊዩ ጋፖች ካሉ አሁን ለምሳሌ ይሄኛው ግን በጣም ትልቅ ነው። ይሄኛው ግን እዚህ ጋር አሁን ለምሳሌ ፌር ቫሊዩ ጋፕ አለ። እሱን ታርጌት አድርገን እዚች ጋር ልክ ሲመጣ ሾርት መግባት እንችላለን ማለት ነው። ስቶፕ ሎሳችንም በጣም ትንሽ ነው የሚሆነው። አጅስት ማድረግ እንችላለን እንደ ፍላጎታችን። ስቶፕ ሎሳችንን እዚች ላይ ማድረግ እንችላለን፣ ስዊንግ ላይ እንደዛ ማድረግ እንችላለን። ምክንያቱም እዚህ ጋር ማርኬት ስትራክቸር ሽፍት ስለሰጠን ብዙ የሚያሳስብ ነገር አይደለም። የተወሰነ ትንሽ ከፍ አድርገን ማድረግ እንችላለን፣ ስዊንግ ሎ ላይ፣ ስዊንግ ሀይ ላይ ምናምን። ከዛ በኋላ ታርጌት የምናደርገው ምንድን ነው? ቀጥታ ይሄን ቦታ ነው ታርጌት የምናደርገው። ፕራይስ እንደምታዩትም የተወሰነ ኮንሶሊዴት አደረገ። እዚህ ጋርም ድጋሚ ሌላ እንትን ነው ሬዚስታንስ ሰርተዋል እዚህ ጋር። ከዛ በኋላ ሪጀክት አድርጎ ወደዚህኛው ቦታ መጥቷል ማለት ነው። ፓርሻል የምንወስድ ከሆነ ፓርሻል እንወስዳለን። ፉል ቲፒ የምንጠብቅ ከሆነ ፉል ቲፒ እንደምታዩት አክሲዲ በጣም ቆይቷል፣ ግን ፉል ቲፒ ስማሽ አድርጎልናል ማለት ነው። ወደ ብሬክ ኢቭን ራሱ አልመጣም። ባለፈው የወሰድኩት ትሬድ ይህን ይመስላል። ከዚህኛው ወደዚህኛው ያለው ሙቭ ነው ያስኩት። ስካልፐር ከሆናችሁ ደግሞ በጣም ብዙ እድል ነው ያለው። ምክንያቱም ወርዶ ሪትሬስመንት ባደረገው ቁጥር የእናንተ ኢንትሪ ነው ስካልፐር ከሆናችሁ። ስለዚህ በጣም ባያሳችንን ማወቅ በጣም ይጠቅመናል። ድጋሜ ይህኛውን ቦታ ለምን ኤክስቴንድ ያደረግከው ካላችሁ ደግሞ ፕራይስ መጥቶ ድጋሜ አሁን ላይም ኮንሶሊዴት እያደረገ ነው። ይሄኛው ቦታ ብሬክስ ካልተደረገ ድረስ አክት እያደረገ ነው እንደ ሬዚስታንስ አይደል ወይ? አሁን ፕራይስ ያለው አማራጭ ምንድን ነው? ይሄን ሰብሮ ወጥቶ እንደ ሰፖርት ተጠቅሞ መውጣት ነው፣ ወይም ደግሞ ሪጀክት አድርጎ ማርኬት ስትራክቸር ሽፍት ካገኘን ወደ ታች ትሬድ እናደርጋለን ማለት ነው። ከዛ ሊኩዊዲቲዎችን መፈለግ ነው። ለምሳሌ እዚህ ጋር ወደ ፎር ሃወር ምናምን ብንወጣ ኢምባላንሶች አሉ። ኢምባላንስ አለ። አሁን ለምሳሌ እዚህ ጋር አይደል ፌር ቫሊዩ ጋፖች አሉ። እዚህ ጋር አለ። እዚህ ጋር ባንወርድ ትልቅ የሆነ ሙቭ ነው። ከዚህ ወደዚህ ያዝን ማለት 100 ምናምን ፒፕስ ነው። አሪፍ የሆነ ትሬድ ይገኝበታል ማለት ነው። የሬዚስታንስ ቪዲዮ ይህንን ይመስላል። በቀጣይ ደግሞ ምን እሰራላችኋለሁ? ስለ ፌር ቫሊዩ ጋፕ በደንብ አድርጌ እሰራላችኋለሁ።
ከነ ኮንሰፕቱ ቻርት ኤግዛምፕል እናያለን። እኔ የገባኋቸውን ትሬዶች አሳያችኋለሁ እና ጆርናልም አሳያችኋለሁ ማለት ነው። እዛ የገባኋቸውን ትሬዶች ቻርቱ ላይ ስለሚኖሩ አሳያችኋለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ